እኛ እኮ ቀድመን ብለናል ጋይስ፣ ኤፊና ሩቲ እንደነሱ ተንኮለኛ አይደሉም። ንጹህ ልብ ነው ያላቸው። እንደነሱ ቢሆን በዚህ ልክ ኤፍሬም ወንድሙን ይዞ እሷ ቤት ባልሄደ ነበረ። ጭራሽ ምን አለች ጋይስ? ፎቶዎቹን ካየ ይመለሳል። ወይኔ ጉዴ ፈላ። የውሽሚት ፎቶ ቤቷ ውስጥ ፎቶ ተካክላ እሱን ካየ ይመለሳል። አይደለም ያንቺ ቤት ሁለት አንድ ፎቶ ተይና ማለት ነው። እቺ 3 ፍሬ ፎቶ ተከልሽና እዛ እኮ ከበር አንስቶ እስከ ሻወር ቤቱ በሩቲና በአብርሽ ፎቶ የተሞላ ነው። ገባሽ አይደለ? አንቺ ያኔ እንደዛ በሰዓት አስረሽ ስታሽከረክሪው ያ ነገር አልታየውም። ዛሬ ላይ ልጁ ወደ ቀልቡ ተመልሷል። አምኖ ራሱ ወደ አንቺ ቤት መምጣቱን የገርሞኛል። እውነት ለመናገር ዛሬስ አብርሃም ከቀልቡ ጋር ነው። የምሬ ነው የምላችሁ። እና ኤፍሬምም ደግሞ መልካም ሰው ስለሆነ ነው እናንተ ቤት እሱን ይዞት የመጣው ማለት ነው። እንዴ አይገባትም እንዴ ጋይስ? ምንድን ነው በዚህ ልክ የሰው ህይወት ላይ ሙጭጭ ማለት? የራስሽን ህይወት ኖሪ በቃ። አልፈልግሽም ማለሽ እኮ። ሩተን ይቅርታ ጠይቂያታለሁ፣ ሩተን ጎድቻታለሁ፣ የልጄን እናት አፈቅራታለሁ፣ ወዳታለሁ፣ ከሷ ውጪ ወዴትም ወደ ውጪ ብሏል። በቃ ተረጋግተሽ የራስሽን ህይወት ኖሪ፣ ራስሽን አረጋጊ። ጓደኞችሽ የሚሉሽን ስሚ፣ ማርት የምትልሽን ስሚ፣ ወንድምሽ በተለይ ደግሞ የወንድምሽን ምክር ስሚ። አሁን ላይ እሱ ራሱ ልብ እየገዛ ነው አይደል? እንደ ወዶች እየመከራት ነው። ግን እሷ ድንጋይ ላይ ውሃ የፈሰሰ ውሃ ነው የምትሆነው ማለት ነው። አሁን ተነግሯት አሁን በአንድ ጆሮ ሰምታ በአንድ ጆሮ ታፈሳለች። እና ኤፍሬም እውነት ለመናገር መልካም ሰው ነው። ታማለች ሲባል ልቡ ራርቶ ቤት ድረስ ይዞላት ሄዳል። ስለዚህ ኤፍሬም ነው እንዲያረገው ኤፍሬም ነው እንዳያረገው ያላችሁ በዚህ ቪዲዮ ትመለከታላችሁ ብዬ አስባለሁ። እና ሄርሜላ ይበቃሻል። በቃ ከዚህ በላይ አትጃጃይ በሰው ህይወት ማለት ነው። እና ወዶችዬ እንግዲህ አብርሃም ወደ ቀልቡ ተመልሶ ቤቷ ድረስ ሄዶ እንደማይፈልጋት ነገር